ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ከረማችሁ? ዘፍጥረት ምዕራፍ 4ን እናጠናለን። በምዕራፍ ውስጥ ያሉትን ዋና ዋና ነጥቦች ለመዳሰስ እንሞክራለን። ከቁጥር 1 እስከ 16 ያሉት ቁጥሮች በአጠቃላይ ስለ ቃየልና አቤል በዝርዝር የሚነግሩን ናቸው። አዳምና ሔዋን የመጀመሪያ ልጆችን ቃየልና አቤልን እንደወለዱና አዲስ ቤተሰብ እንደተመሰረተ የቃየልን ንዴትና ቅናት እንዲሁም የእግዚአብሔርን ጸጋ ቃየል ራሱን እንዲቆጣጠርና ከመንገዱ እንዲመለስ እግዚአብሔር እንዳስጠነቀቀው፣ ነገር ግን ይህን ሁሉ አልፎ ቃየል ወንድሙን አቤልን እንደገደለው እግዚአብሔርም ቃየልን በድርጊቱ በቀጥታ ሲቃወመውና ፍርድን ሲሰጥ በዚህ ክፍል ያሳየናል። ከላይ እንደጠቀስኩት አዳምና ሔዋን ቃየልና አቤል የሚባሉ ወንዶች ልጆችን እንደወለዱ የሚነግረን ቁጥር 1እና 2 ነው። ከገነት ከተባረሩ በኋላ ሕይወት እንደ ቀድሞው በበረከት የተሞላችና ቀላል አትሆንም። ሰው በተረገመች ምድር ላይ በፊቱ ወዝ ሮግሮ እንዲኖር ተፈርዶበታልና ቃየል መሬትን የሚያርስ ገበሬ በመሆን አቤል ደግሞ በጎችን በመጠበቅ የሕይወትን ጉዞ እንደጀመሩ ክፍሉ ያስረዳ። ሁለቱም ወንድማማቾች መስዋዕታቸውን ይዘው ወደ እግዚአብሔር ሲቀርቡም እንመለከታለን። መስዋዕት የሚለው ቃል ለመጀመሪያ ጊዜ በግልጽ ሁኔታ በዚህ ክፍል የተጠቀሰ ሲሆን በኦሪት ሕግ መሰረት መስዋዕት ማቅረብ የካህናት ልዩ ተግባር ነበር። መስዋዕቶቹም ከእንስሳ ብቻ ሳይሆኑ ከእህልና ከመጠጥ ጭምርም ይቀርቡ ነበር። መስዋዕት እንደየስርዓቱ ሰው ለአምላኩ የሚሰጠው ወይም የሚያቃጥለው ነገር ማለት ነው። በቀላሉ መስዋዕቱ ከስጋ ከሆነ እንስሳው ንጹሕና እንከን የሌለው መሆን አለበት። ከኦሪት ዘሌዋውያን ምዕራፍ 1 እስከ ምዕራፍ 5 በተጠቀሱት ሕጎች መሰረት እስራኤላውያን 5 አይነት መስዋዕቶችን ያቀርቡ ነበር። መስዋዕቱም የሰጪውን እምነት፣ ፍቅር፣ አክብሮት፣ ምስጋናና ንስሐ ሊገልጥ ይችላል። የኢየሩሳሌም ቤተ መቅደስ በኔሮ መንግስት እስከፈረሰበት 70 ዓመተ ምህረት ድረስ ካህናቱ ያለማቋረጥ መስዋዕት ያቀርቡ ነበር። ይሁን እንጂ ኢየሱስ ክርስቶስ አንድ ጊዜ በመስቀል ላይ ራሱን ለኃጢአታችን መስዋዕት ሲያደርግ የብሉይ ኪዳን መስዋዕቶች ሁሉ በእርሱ እንደተፈጸሙ የዕብራውያን ጸሐፊ ያብራራል። ስለዚህ ዛሬ እኛ የምናቀርባቸው መንፈሳዊ መስዋዕቶች ናቸው። መስዋዕቶቹ እግዚአብሔርን ደስ የሚያሰኙ ተግባራት እንጂ እንደ ቀደመው ስርዓት ኃጢአትን አይሸፍኑም። በዚህ መሰረት ሰውነታችንን ቅዱስና ሕያው መስዋዕት አድርገን በማቅረብ የከናፍራችን ፍሬ የሆነ ምስጋናና ጸሎት እንዲሁም ለመንፈሳዊ ሥራ የሚሆኑ ስጦታዎችንና በጎ ተግባራትን እንደ ፈቃዱ በመስጠት እግዚአብሔርን ደስ ማሰኘትና እንደሚገባ ማገልገል እንችላለን። ቃየል ገበሬ እንደመሆኑ ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤል ደግሞ ከበጎቹ በኩራትና ከስቡ አቀረበ። አንዳንድ ሰዎች የመስዋዕቱ አይነት ልዩነትን እንዳደረገ ይናገራሉ። የአቤልን መስዋዕት እግዚአብሔር የተቀበለው ደም ያለበት ስለሆነ እንደሆነ ይናገራሉ። ግን መልሱ ይህ ብቻ አይደለም። እንዲያውም ይህ የተሳሳተ ሐሳብ ይመስላል። ምክንያቱም የዕብራውያን ጸሐፊ በምዕራፍ 11 ቁጥር 4 ላይ በግልጽ ቃል አቤል ከቃየል ይልቅ የሚበልጥ መስዋዕትን በእምነት አቀረበ ይላልና አቤል መስዋዕቱን እግዚአብሔር በመረጠው መንገድ ስላቀረበው ተቀባይነትን አገኘ። እግዚአብሔር መስዋዕቱን ከመቀበሉ በፊት የተመለከተው ወደ አቤል ነበር፣ ያልተመለከተው ወደ ቃየል ነበር። እግዚአብሔር የአቤልን የልብ ቅንነትና መንገዱን አየ። ለእግዚአብሔር ከምንሰጠው ነገር ይልቅ ማንነታችንና መነሻ ሐሳባችን የበለጠ ዋጋ ነው። ቃየልም መስዋዕቱን ይዞ ወደ እግዚአብሔር ቢቀርብም ይህን ያደረገው በራሱ መንገድ ነበር። እግዚአብሔር የቃየልን መስዋዕት ተጸየፈው፣ ከእርሱ ፊቱን መለሰ። መጽሐፍ ቅዱስ በምሳሌ ምዕራፍ 21 ቁጥር 27 የኃጢያን መስዋዕት አስጸያፊ ነው፣ ይልቁንም በክፉ ሐሳብ ሲያቀርቡት አስጸያፊ ነው ይላል። ዛሬ ብዙ ሰዎች ሃይማኖታዊ ስርዓቶችን ለመፈጸም አይቸገሩም። ወደ ጸሎት ቤት መሄድ፣ መባና መስዋዕታቸውን ማቅረብ፣ ልዩ ልዩ
ሃይማኖታዊ ስጦታዎችን መፈጸም ይችላሉ። ችግሩ ይህን ሁሉ የሚያደርጉት እንደ እግዚአብሔር ፈቃድ ሳይሆን በራሳቸው መንገድ መሆኑ ነው። ብዙዎች ዋናው ነገር መስዋዕቱና ስጦታው እንደሆነ፣ የሚያስፈልገው ጸሎቱንና ስርዓቱን ማድረስ እንደሆነ ያስባሉ። ነገሩ እንደዚህ አይደለም። የእኛ እምነትና መታዘዝ እጅግ አስፈላጊ ነው። ቃየል ከመጀመሪያው የተበላሸ አስተሳሰብ ያለ ሰው በመሆኑ እግዚአብሔር ከክፋቱ እንዲመለስ ቢመክረውና ቢያስጠነቅቀው በኃጢአት ላይ ኃጢአትን እየደረበ ሄደ። እግዚአብሔር ለቃየል ዕድል ቢሰጠውም መንገዱን እንዲያስተካክል ቢያበረታታው እርሱ ግን እግዚአብሔርን መስማት አልፈለገም። ስለዚህ ቃየል ለኃጢአት የተሸነፈና የተገዛ፣ እግዚአብሔርን የናቀ፣ ወንድሙንም በቅንዓትና በንዴት ተነሳስቶ የገደለ የመጀመሪያው ነፍሰ ገዳይ ሆነ። የአዳምና የሔዋን የኃጢአት ባህሪ በልጆቻቸው ሕይወት በፍጥነት ሲያድግና ግድያ ሲፈጸም እንመለከታለን። ኃጢአት በጊዜ በቁጥጥር ስር ካልዋለ እንደ ወረርሽኝ በፍጥነት የሚዛመትና አጥፊ እንደሆነ መገንዘብ ያስፈልጋል። ከኃጢአት ጋር የምናደርገው ትግል ረጅምና የሕይወት ዘመን ነው። እስክንለወጥና ክርስቶስን ፊት ለፊት እስክናየው ድረስ መከራ፣ ፈተናና ከኃጢአት ጋር የምናደርገው ትግል ሁሉ ይቀጥላል። ይሁን እንጂ ኃጢአትን ልናሸንፈው የምንችለው በራሳችን ብርታት ሳይሆን በእግዚአብሔር ጸጋና በመንፈስ ቅዱስ ኃይል ነው። ከተገዛንለት ግን ልክ እንደ ቃየል የኃጢአት ሰለባ እንሆናለን። እግዚአብሔር ኃጢአት በዙሪያህ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን ንገስባት ነበር ያለው። ኃጢአት ቃየልን ልትቆጣጠረውና ልትገዛው እየተጠባበቀች ነበር። ኃጢአት ሰውን ለመግዛትና ለመቆጣጠር ኃይልና ፍላጎት ያላት ቢሆንም ሰው ራሱን መግዛትና ምርጫውን ማስተካከል ደግሞ ይችላል፣ ተጠያቂም ነው። በአንደኛ ዮሐንስ ምዕራፍ 3 ቁጥር 21 መሰረት ቃየል ወንድሙን የገደለው የእርሱ ሥራ ክፉ፣ የአቤል ደግሞ መልካም በመሆኑ እንደሆነ ያስረዳል። ቃየል ወንድሙን የገደለው ስለበደለው ሳይሆን ከክፉ ስለሆነ ነበር። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ኢየሱስ ሊገድሉት የሚፈልጉትን አይሁዶች እናንተ አባታችሁ አብርሃም ወይም እግዚአብሔር ሳይሆን ከዲያብሎስ ናችሁ ብሏቸዋል። እነዚህ በየዘመናቱ የጻድቁን ደም የሚያፈሱ የቃየል ልጆች ናቸው። የአቤል ግድያ ተራ ግድያ አይደለም። ምክንያቱም አቤል ወደ ክርስቶስ የሚያደርሰንና የተነገረውን ተስፋ የሚፈጽም ዘር ነበር። ሰይጣን ጽድቅን አጥብቆ የሚቃወም ከመጀመሪያ ነፍሰ ገዳይ ተብሏል። በይሁዳ መልእክት ቁጥር 14 ስለ እነዚህ ክፎች ሲናገር በቃየል መንገድ ሄደዋልና ይላል። አቤል ግን እግዚአብሔር የመረጠው የእርሱ ወገን ነው። በማቴዎስ ወንጌል ምዕራፍ 23 ቁጥር 35 ኢየሱስ አቤልን ጻድቅ ይለዋል። በእምነቱ ምክንያት የተሰዋ የመጀመሪያው አማኝና ሰማዕት አድርጎ ያቀርበዋል። በአዳም ምክንያት ሰው ሁሉ ኃጢአተኛ ነው፣ አንድም ጻድቅ የለም እያለ መጽሐፍ እንዴት አቤልን ጻድቅ እንለዋለን የሚል ጥያቄ ሊኖረን ይችላል። አቤል ጻድቅ የተባለው በማንነቱ ወይም በስራው ሳይሆን በእምነት ነው። ከውድቀት በፊት አዳም ያልተበላሸ ንጹሕ ማንነት ነበረው። ከውድቀት በኋላ ግን ሰው ሁሉ የተበላሸ ማንነትን ይዞ ስለሚወለድ ለመጽደቅ ከእግዚአብሔር ሞገስ ማግኘትና በእርሱ መታመን ያስፈልገዋል። የብሉይ ኪዳን አባቶች ወደፊት ሊመጣ ያለውን ቤዛ በእምነት የተመለከቱና እርሱን ተስፋ ያደረጉ ጻድቃኖች ናቸው። ከቁጥር 14 እስከ 18 ስንመለከት የሚያገኘኝ ሁሉ ይገድለኛል የሚለውን ሐረግ መነሻ በማድረግ የመጽሐፍ ቅዱስ ምሁራን ሁለት አመለካከቶችን ይሰነዝራል። አንዳንዶች በዚህ ወቅት ከቃየል ቤተሰቦች ውጪ ብዙ ሰዎች በምድር ላይ እንደነበሩ የሚጠቁም እንደሆነ ያስባሉ። እንዲያውም ቃየል ሚስትን ያገኘው ከእነርሱ መካከል እንደሆነም ይናገራሉ። ሌሎቹ ደግሞ ወደፊት በፍጥነት የሚጨምረውን የሰው ዘር የሚያመለክት እንጂ ከቃየልና ከቤተሰቡ ውጪ በወቅቱ ሌላ ሰው እንዳልነበረ ይሞግታል። ምድርን ሙሏት ተብለው የተባረኩት አዳምና ሔዋን በዚህ ወቅት ብዙ ልጆች ይኖሯቸዋል። ቃየል ሚስትን ያገባው ከእህቶቹ መካከል እንደሆነ ግልጽ ነው። ምናልባትም ቃየል ቤተሰቡን ጥሎ የተሰደደው ከቤተሰቡ ዛቻ ደርሶበትም ሊሆን ይችላል። ከማንም ይሁን ከማን እግዚአብሔር ግን
ሊበቀሉት ከሚፈልጉት ሰዎች ቃየልን እንደጠበቀው ክፍሉ ያስረዳል። እግዚአብሔር የማስጠንቀቂያ ምልክትን በማድረግ ለጊዜውም ቢሆን ለኃጢአተኛው ከለላ ሲሆን እንመለከታለን። ቃየልን የገደለው የበለጠና የከፋ ቅጣት እንደሚደርስበት እግዚአብሔር አስጠነቀቀ። ይህ የእግዚአብሔር ጸጋና ምሕረት ነው። በሌላ ጎኑ የእግዚአብሔርን ፍትሐዊ ፍርድ የሚያስታውሰው ምልክት ነው። እግዚአብሔር ለቃየል ኃጢአተኝነቱን የሚያስታውሰውን ግልጽ ምልክት አደረገበት። ከኃጢአት ውጤት ማምለጥ አይቻልም። ሰው ፈቃድ ያለውና በምርጫው ሊጠየቅ የሚችል ፍጡር ነው። ቃየል ከቤተሰቡ ተለይቶ ከእግዚአብሔር መገኘት ማለትም ከኤደን አቅራቢያ ለቆ ተሰደደ። ኃጢአት መለየትን ያመጣል፣ ተቅበዝባዥና ተንከራታች ያደርጋል። አቤል በመገደሉ ቃየል ደግሞ ተሰዳጅና ተቅበዝባዥ በመሆኑ ቤተሰቡ የመፍረስ አደጋ ገጥሞታል። ኃጢአት አስከፊ ውጤት አለ። በዚህ ሁሉ ግን እግዚአብሔር ለዚህ ቤተሰብ ምሕረቱን ከማሳየት አልተመለሰም። ከቁጥር 17 እስከ 24 የቃየልን ትውልድ ይተርካል። ቃየል ሄኖህን እንደወለደና ከተማን ገንብቶ በልጁ ስም እንደሰየመ ክፍሉ ይናገራል። በኃጢአቱ ምክንያት ተቅበዝባዥና ተንከራታች የሆነው ቃየል በአንድ ስፍራ መቀመጡ በእግዚአብሔር ምሕረት እንጂ በግል ብርታቱ አይደለም። መጽሐፍ እግዚአብሔር ለማያመሰግኑትና ለኃጢአተኞች እንኳን ቸር እንደሆነ ያስተምራል። ቃየል ከኃጢአቱ በኋላ ይቅርታውን ባያገኝም እግዚአብሔር በሕይወቱ ውስጥ መልካምነቱን በመቀጠል እድል ሰጠው። ሕይወቱ ከገዳዮቹ መጠበቁ፣ ቤተሰብ መጀመሩ፣ ከተማ መገንባቱና መደበኛ መኖሪያ ማግኘቱ በእግዚአብሔር ጻድቅ ፍርድ መካከል እንኳን ምሕረቱ እንደገነነ ያሳያል። እግዚአብሔር በሰው ልጅ ላይ ምሕረቱን ከማሳየት አይደክምም። የቃየል ልጅ ላሜህ በዓለም ታሪክ ለመጀመሪያ ጊዜ 2 ሚስቶችን በማግባት የእግዚአብሔርን ሥርዓት ተቃወመ። ይህ ብቻ አይደለም፣ በበቀል ተነሳስቶ ነፍስ እንደገደለ ክፍሉ ይናገራል። ኃጢአትም በአዳም ትውልድ እየተስፋፋና እያደገ መጣ። ላሜህ ክፉ ተግባሩ የሚያሳፍረውና የሚጸጽተው ሳይሆን የሚኮራበት ሆኖ እናገኘዋለን። ሌሎችን በንቀት ዓይን የሚያይ ትዕቢተኛ፣ ጨካኝ፣ ቂመኛ፣ በቀለኛና ነፍሰ ገዳይ ሰው ነው። የቃየል ትውልድ በሙዚቃ፣ በብረት ሥራና በድንኳን ሥራ እንዲሁም ከተማን በመገንባት ለዓለም አዳዲስ ዕውቀትና ማኅበራዊ ልማትን አበርክተዋል። ይህን ተግባር የዓለም ሥልጣኔ መነሻ አድርጎ መውሰድ ይቻላል። የቃየል ትውልድ ወደ እግዚአብሔር የቀረበ እርሱንም የሚፈልግ አይደለም። እግዚአብሔር ግን እነዚህን የመሳሰሉ አስደናቂ የሆኑ የጥበብ ሥራዎች፣ ዕውቀቶችና ችሎታዎች ሰጣቸው። ቁጥር 25 እና 26 የሴትን መወለድና የተስፋውን ዘር መቀጠል ይነግረናል። አዳምና ሔዋን ቃየል በገደለው በአቤል ፋንታ እግዚአብሔር ልጅን ሲሰጣቸውና ስሙንም ሴት ብለው ሲጠሩት እንመለከታለን። ሰይጣን ይህንን የጽድቅ መስመር ለመቁረጥ ቢሞክርም እግዚአብሔር ግን ምትክን በመስጠት ለገባው ተስፋ ታማኝነቱን አሳየ። በሴት ዘመን እንደገና የእግዚአብሔርን ስም መጥራትና እርሱን ማምለክ ተጀመረ። ሰዎች ልባቸውን ወደ እግዚአብሔር እንዲያዘነብሉ የጽድቅ ተጽዕኖ አድርጓል። ሴት ከእግዚአብሔር ሞገስን ያገኘና በእርሱ የሚታመን ሰው መሆኑ ግልጽ ነው። ትዕቢትና በራስ መመካት ለቃየል ዘር ምልክት ሲሆን የሴት ዘር ካለው እምነት ጋር የሚጻረር ነው። ከእነዚህም ወንድማማቾች 2 የተለያዩ ሕዝቦች የተመሰረቱ ሲሆን በቀጣይ በምዕራፍ 6 ውስጥ እንደምናየው በተስፋው ዘርና በክፉ ትውልድ መካከል ከፍተኛ ታሪክ ይጀምራል። ምዕራፍ 4 በአጠቃላይ የመጀመሪያዎቹ የአዳምና ሔዋን ልጆች ስለሆኑት ስለ አቤልና ቃየል ታሪክ ይነግረናል። ቃየል በቅንዓት ተነሳስቶ ወንድሙን አቤልን በመግደል የመጀመሪያው ነፍሰ ገዳይ እንደሆነ፣ እግዚአብሔርን በቀጥታ ቃየልን እንደተቃወመው ፍርድንም እንዳስተላለፈ፣ ነገር ግን ማንም እንዳይገድለው ጥበቃን በማድረግ ምሕረቱን ደግሞ እንዳሳየው እንረዳለን። እንዲሁም ምዕራፉ የቃየልን ዘሮችና የዓለምን ስልጣኔ ጅማሮ ይጠቁማል። ኃጢአትንና ተጠያቂነትን ይዳስሳል። የሰው ልጅ ምርጫ ዘላቂ የሆነ ውጤት እንዳለውም ይጠቁማል። የእግዚአብሔር ፍትሕና ምሕረት
ሰው በኃጢአትም እንኳን እየተመላለሰ የእግዚአብሔር ጥበቃና እንክብካቤ አለመለየቱ የሰው ዘር በክርስቶስ የሚገኘው ድነት እንደሚያስፈልገው አመልካች ነው። የምዕራፍ 4ን ጥናት በዚህ ጨርሰናል። ቀጣይ እስከምንገናኝ መልካም ቀን።